ጠጋ ስትይ አሁን እዚህ ስር ኩሉ እንደዚህ ጠቆሮ ያየነው ነው ምንም ሳትቀበይ የመጣሽው እግዚአብሔር እና ቀይ ነኝ እንደዚህ ያልሽ ነው ትክክለኛውን ፎቶ ላኩልኝ ጋይስ ኢንስታግራም ላይ ስትከፍት የነበረው ፕሊዝ ኢንስታግራም ላይ ለምን ኢንስታግራም ፍሊት አልነበረው ፊልተር አልነበረው ኖርማል ነው ተቀባብቶ የሚገቡት የነበረው አይደል ላኩት ጋይስ ይሄ ነው መልክ የትላልሽ ጋይስ ትክክለኛ ፊቷ ይሄ ነው በእናታ የኢንስታግራሙን ቪዲዮ ፎቶዎች ሁሉ ላኩ ለምን ተዋሻለሽ ቀዳዳ በጥራቅ በጻይብነትም እኮ መልክ ሆዩ እንትን ያ ኩል አልተካልሽ ምክንያቱም ስለተቀነደብሽ ወሬኛ ቁንጅና የማመና ያው ወልጂ እኮ ነው እንግዲህ መውለድ ሰውነታችን በዋትስአፕ በማሴንጀር ላኩልኝ ጋይስ ማለት ይሄ ምናምን አይደለም ትክክለኛ ከኢንስታግራም ላይ ነው ሲገላለጡ የሚውሉት ለዛው በሜካፕ ሁሉ አድርገው ማለት ያ ምን እንትን ያው በውሸት ደስታ እየተደሰተ ያውነ ላኩልኝ ፕሊዝ የኢንስታግራም ትክክለኛው ማለት ምን ተዋሻለሽ ለምን ትቀደጃለሽ እንደዚህ አይነት ቀደዳ ያያየው ለምን አልፋል ሲጀመር ቅንድብ አፍንጫ የሚያቆም ጥርስ የሚገጥጥ ምናምን ነገር ፊልተር ባትጠቀሚ ሃይላይት እኔ አሁን አፍንጫ የሚያደርግ ምንም አልተጠቀምኩ ግን ከለሬ የለም ቀየር እንዲል ቀላ አሁን እንደዚህ ነጭ አይደለም ቀይ ነኝ ግን ነጭ አድርጎ ያቀርበኛል እንጂ አፍንጫ አልጨመረልኝ ከንፈር አልጨመረልኝ ምንም አልጨመረ ያንን ተጠቅመሻል ምን አባሽ ነው ነገ ብታረግሽበት ቀን ይመጣ እግዚአብሔር ይፈርዳል ያይሻል ለኔ አይደል እኔ እዚህ ጋር ሰው ምን አለ ምን ሆነ ምናምን አይደል መክ እኔ እናቴን አይክፋብኝ እንጂ ሌላው ምንም አይመስለኝ መክ ልጆቼን ጤና ይስጣቸው ዛሲት ልጆቼ አይደሉም ወንድሞቼ ብያቸዋለሁ አያችሁ ልጆቼ አይደሉም ወንድሞቼ ብያቸዋለሁ እሺ ልጆቼ አይደሉም ወንድሞቼ ብያቸዋለሁ ምክንያቱም ደግሞ ስሙ ጋይስ ስሙ እዚህ ጋር ስሙ እንጂ ሌላው ምንም አይመስለኝ መክ ልጆቼን ጤና ይስጣቸው ወንድሞቼ ናቸው ምክንያቱም ካንቺ መውለዱን አልፈልግም ማሰቡንም አልፈልግም መንታ ውለጂ ከሷ ልጅ አለኝ ምናምን ለማለት በጣም ፕራውድ ይሆናሉ አንቺ ግን እኔ ቆንጆሬ ምናምን የምትይው ራሱ ቁንጅናሽ አስጠልታቸው ማንነትሽ ደብሯቸው ካንቺ ጋር ዘር መቋጠሩን ስለማይፈልግ መካዱላ ይፈልጋሉ ለምንድን ነው ማሜ እኔ ኖርማል ጥያቄ ነው ጠይቅሽ የረገጥኩሽ አይደለም የሰደብኩሽ አይደለም ይሄንን እምልሽ ቆም ብለሽ እንድታስቢ እኔ ቆንጆ ነኝ እኔ ምናምን ትያለሽ ኦኬ ግን ምን ያደረክሽበት ምን መልክ ይስጠኝ እንጂ ሞያ ከጎረቤት የሚባል ነገር እኮ አለ መልኩን እግዚአብሔር ሰጠሽ ያንቺ መልክና ያመልማላ ማተበል ካንተ አይነት ነው ለኔ በነገራችን ላይ አሁን ዝም ሁሉ ቀን ነው የምላችሁ አሁን ለምሳሌ አመልማላባት አስቴር አወቀ እንደምታዩት ደፍጠጥ ያለሽ ናት ምናምን እንደኔ ነገር ናት ቢጭጭ ነገር ናት አይታችኋታል አስቴር አወቀ ግን እብዳብድነቷ ምናምን አትስብም ሰው አስቴር አወቀ አመልማላውን አፍንጫም ቀጥ ያለ ነው ጥርሷም ድርድር ያለ ነው ቁመቷም እንትን ናት ጸጉሯም እንደዛ ነው ግን አትስብም ምንም አትስብም ደቡር መልክን ያላት አመልማል ከለሯ ደስ ይላል ግን ዋው የምትባል አይነት ደም ግባት የላት አስቴር አወቀ ከነፉንጋነቷ ከነ ጥርሷ ቀይነቷ ከሷ ጋር ቁጭ ብለ ብትቀሙላ ደስ ይላል የእውነት
አሁን ካንቺ ጋር 2 ሰዓት መድረክ ላይ ከምቀመጥ ከጉቺ ጋር 10 ሰዓት ባለፈው ተቀምጫለሁ። ይሁን ይሄን ስለ ጉቺ ማግዝ ምናምን ነው። ስለዚህ is fact አመልማል ቀጥ ያለ አፍንጫ አላት። የእውነት በጣም ረጅም ናት አመልማል። ፀጉሯም እንደዛ፣ ጥርሷ በጣም ድርድር ያለች ናት አመልማል። ጫት አትቅም ምናምን ያረ ልጅ ያሰበ ተፈሪ ልጅ ናት ሁሉ ነገሯ። ግን ወይ ስታምር የምትባል ሰው አይደለች። ግን ምንም ነገር የጎደላት ነገር የላትም እኮ አመልማል። ስትሄድ ረባ ያለች ናት። ግን የአስቴር አወቀ እጥረት፣ የአስቴር አወቀ ቅልቅልነት፣ የአስቴር አወቀ ምናምንነት ስታወራ ራሱ ያለች ነው የምታወራው አስቴር አወቀ። ግን አስቴር ትስባለች። ከአስቴር ጋር ባሳለፍ ነው እኔ ደስ የሚለኝ የእውነት። እኔ አሁን ከአምለሰት ሙጬ ላይ አንድ መድረክ ላይ ቁጭ ብለሽ ታወራለሽ ወይስ ከሰላም ተስፋዬ ጋር ብትልኝ እኔ ከሰላም ተስፋዬ ነው ደስ የምትልኝ። ለኔ ብቻ አይደለም እርግጠኛም ነኝ ሰላም ተስፋዬ ትስባለች። ከሷ ጋር ቀን ሙሉ ብሰክር ይሻለኛል ከአምለሰት ጋር 2 ደቂቃ ወይንም 1 ሰዓት ከሷ ጋር ቁጭ ብዬ ጊዜ ከማሳለፍ እኔ ሰላም ተስፋዬ ነች ቆንጆ የደስ ያለ የእውነት ማይካድ። እኔ አሁን ይሄንን ኮምፔር ማድረግልሽ እንዲገባሽ ነው። የእውነት ከዳናዊት ጋር ባሳለፍ ደስ ይለኛል። ያ ዳናዊት ረሃ ምናምን አብረ ቁጭ ብላ ካካ ነው ያልክሽ ሺሻ ታጨሳለህ አባ ምንም የማትከብድ የእውነት መልክ ምን ማለት እንደሆነ እንዲገባሽ ነው የምፈልገው። በዛ ላይ ድድብናሽ ተጨምሮበት ሰገጤ ተረሳሽ እንዴ? እኔ አስወጥቼው በማቃቸው እየሄድሽ እየዞርሽ አይደል እንዴ? ከወጣ ይገለኛል እንዳታስፈቱት እያልሽ እድሜ ለኤፍሬም እና ለሰላም እነሱ ናቸው እስር ቤት ስታጉር የነበረውን ጆን እዚህ ትመጪና አንድ ሰው የኔኔ ልጆች አባት ቢናገር አለቃችሁ ትያለሽ። አለቀውም አንድ ሰው እስቲ የልጄን አባት ባሌን ትያለሽ። ደግሞ ትረሽና ዘንድሮም ድባቡ አለ። ባሌን ይናገርና አንድ ሰው እስቲ ዝምልሻለሁ ተናገሪውና ትያለሽ። እዛ ግን ሄደሽ ጨርቄ ቢሎ ታረጊዋለሽ አይደል? ለምን መሰለሽ ሚዲያ ላይ እንደዚህ የምትይው ኦንላይን መግባቱ ብቻ ያርበተብትሻል። ኦንላይን ሲገባ እንደሱ ትናደጃለሽ። ለምን የምታወራቸው ውሸቶችን ራሱ ጀስት ኦንላይን በመግባቱ ብቻ ያከሽፍብሻል። ለዛ ነው የምትፈሪው። ለዛ ነው የሚዲያ ሰው ኦንላይን አይደለም። ለምን ላይቭ ላይ እንቅልፍ አይተኛም ከፈለገ? እኔ ምን አገባኝ? ኬስ እሷ ላይቭ ላይ መግባቱ ብቻ አሳስቧት፣ ኧረ ውረድ ተስፋ አለና ትመጣለህ ምናምን ትለዋለች። አንድ ውሸትሽን ዝም ብሎ መግባቱ እንደሚያከሽፈው ስታስቢ እንቅልፍ የለሽ። ለዛ አይደለም እንጂማ እንዳይፈታ ስታሳስሪው ነበር ብዙ ጊዜ። ብላክ ሊስቱ ላይ ታስመዘግቢው ነበር ሐሳብሽ። ምክንያቱም ከዚህ ጭቃ ጭንቅላት ጋር ለምን አልኖርክም ነው። ወንድ ልጅ ደግሞ መጀመሪያ ቀን ነው ዋው ሚልሽ፣ ከዛ በኋላ የሚኖረው ከማንነትሽ ጋር ነው። ካንቺ ጋር መኖር ሲጀምር ምንም ማንነት ከሌለሽ ከወሲብ በስተቀር ምንም ሐሳብ የሌለሽ ሰው ኮሽ ሰው ቤት እንኳን በግ ሲታረድ እኔ ጋር በግ አታርድም ብለሽ መተሽ ወሲብ ማል አንድ ዙር ልክ አልጋ ዚፑን ሊያልቅ ሲል እሷ ቤት በግ ኖሮ እኔ ጋር ሳትገዛ ትሏለች። ልክ ዚፑን ሲከፍት ነው ትዝ የሚላት። ለምን ወንድ ልጅ በወሲብ ማል ሁሉ ነገር ስማይና ምድር ግዛልኝ ስትለው ይገዛል እያለ ነው የሚነፋው። ገባችሁ? ወንዶች እንደዚህ ናቸው። ሳሎምዬ ቴንኪው በወጣ ይፈክ ያ ወንዶች እንደዚህ ናቸው። ወንድ ልጅ ልክ አልጋ ላይ ከወጣ በኋላ ስሜት ውስጥ ከገባ በኋላ እንትን ይገዛል እሷ አልዘጋም ነበር አለ ስትል የነበረው። በዛ ማላውን የሆነ ወርቅ ብትጠይቀው ይገዛል። ልክ ከጨረሰ በኋላ መቼ ነው የምገዛው ስትል ምኑን ነው የሚለው። ወንዶች እንደዚህ ናቸው። እናቴ ትሙት ወንድ ልጅ
ካለው እዛው ስሜት ላይ ያለ ሳይወርድ አምጣ ነው የምትሉት። ከወረደ በኋላ ምንድነው ያልሽው? አልሰማሁሽም፣ አጨቅጭቄ ልተኛበት ነው የሚለው። አቅፎ እንኳን አይተኛ በወንድ ልጅ ዛሴት። ይሄ ወንዶች ባህሪ ነው። በቃ ሆርሞናቸው እንደዚህ ያ ይገዛል፣ ምድርና ሰማይ ይገዛል፣ አፍርስ ይፈርሳል እያለ ናላህን ነው ያፈርስ። ወንዶች እንደዚህ ናቸው። አስመሳይ ስለሆኑ አይደለም፣ በቃ ይሄ የነሱ ባህሪያቸው። ሴቶች ደግሞ ወሬ ያበዛሉ። ቦሲማል በርበሬ እንኳን አለቀ ይላሉ። እኔ ነኝ ባለ ነበልባል ስሜት መሀል ሽሮ አለቀ ታውቃለህ? አለቀ ይፈጫል። ሽንኩርት አለቀ ይገዛል። ቲማቲም ይላጣል። ድንችስ ይጨፈለቃል። በቃ እንደዚህ ነው የሚሉት ወንዶች። ሴቶች በዛ ጊዜ ነው ጤፍ አለቀ፣ ዱቄት እንጀራ ነገር ልጋግር ነው፣ አብሴት ልጥለው የሚያስቡት በዛ ሰዓት ነው። ጣይዋ ይላል። ከዛ ምን እንደምታወራ አያውቅም። ወንድ ልጅ በተፈጥሮ በኦን ታይም አንድ ነገር ብቻ ነው መስራት የሚችለው። ሴቶች በአንድ ሞመንት ውስጥ ብዙ ነገር ያስባሉ፣ ብዙ ነገር ያደርጋሉ። የተፈጥሯቸው። ወንድ ልጅ እየነፋ ነው አለ ስለመንፋት ብቻ ነው፣ ሌላ የምታወሪው አይገባውም። ግን ዝም ብሎ ነው የሚለው። እዛ ሴት ዋሻው ጋይስ ስንቶቻችሁ ነው ይገዛል ብላችሁ ከዛ ስጨርሱ ምኑን ያላችሁ? እጅ አውጣ ምን ችግር አለ? ትመዘገባለህ እንጂ ሌላ ዶክተር ፍሩት አላልክም? ዶክተር ፍሩት አንተ ከዶክተር አንፃር ጻፍ አላልክም? እንደዚህ ይገዛል ብለህ ምኑን አላልክም? ጻፍ። አልዘጋም የእሷ ዶክተር አይደለ? ያ ጻፍ ዶክተር ፍሩት። እና የሌለሽን አይደለም አይምሮሽ ላይ ስሪበት። አለበለዚያ ጨርቅሽን ነው የምትጥይው። የእውነት ጨርቅሽ አሜሪካ ላይ ከኔ ቀድመ ስደት ላይ ያለሽ ሰው ነሽ። የእውነት አንድ ደህና ሶፋ እንኳን የለሽ። አሁን ባለፈው ላው ላይ እንደዚህ ስትረማመጅ የነበረው አልጋ ከቤቱ ጋር የተከራየሽው የድሮ አልጋ መሆኑን የሚያስታውቀው ከቤቱ ጋር እንደተከራየሽ ነው ያወቅኩት ማለት ነው። የእውነት ነው የምነግርሽ። ለምን ራስሽ ብትገዢ ከቁመትሽ በላይ እንደዛ የተቆለለ የድሮ ፋሚሊ አልጋ የመሰለ አልጋ ገዢም ነበር። ግን ከቤቱ ጋር ላይ ስትከራይ እንደዚህ nothing። ዝም ብለሽ እኝኝኝ ከምትይ ኦኬ ከቤት ጋር አልተጣጣምሽም ማለት ሊቭ ሄር አለው። ብዙ ልጆች አሉ። ተጫወቺ፣ ጌምሽንም ተጫወቺ፣ መስራትም ካለብሽ ስሪ። ምንድነው እኝኝኝኝኝኝኝ? አይደብርሽም? ይገባኛል። ጆን መጥቶ ሲያዋርድሽ ፖል ደግሞ ባለ ትዳር ነኝ የሚል ፎቶ ለቀቀልሽ። ነገሮች እንደተደራረቡብሽ እኮ በጣም ነው የማውቀው። በጣም እንደገና ድድብናሽና ሰው በጠላይ ሰዓት ይሄ ነገር ተደራረበ። ሰው ጭንቅላትሽን አብጠልጥሎ ባወቀ ሰዓት ፖል አገባ ብሎ ፎቶ ለቀቀ። አንቺ በገዛሽለት ቲሸርት ላይ ልጅቷ እንዴት ታምራለች ጋይስ! እንዴት ታምራለች! የፖል ሚስት ደግሞ በእድሜው ገባችሁ? ጌም አይደለም ባል የእውነት በእድሜው ምስቴት አለ። የፖል ሚስት የታለች? ያቺ ቆንጆ የት ነው ያለችው? የእውነት ለጆን ደግሞ አሜሪካን ያለው አካውንቲንግ እህት አለችኝ። እሱን ድረዋል። ከዛ በኋላ መከራውን ማሳያ የእውነት 4-6 እህት አለኝ ጋይስ። የእውነት ናይለ ሆስኮስ መከራችን አሳየን። ስመጣ ቁጭ ብላው ነው ትላለች። እኔ እኮ ሌላ ቶፒክ ላውራ ነው የምመጣው ጋይስ። ከዛ እናንተ ደግሞ ስመጣ ሄለን ሂጂባት ትሉኛላችሁ ወይ? ፍዳይ ነው ከይዮት ቆንጆዬ የፖል ሚስት የታለች? ብዙ ነገር ሴፍ ስለማድረግ እኮ ወደ ላይ ነው የሚሄደው። የእውነት ምን መከራችንን ታሳየኛለች። ሃይ ታያላት። ቢገባት ኖሮ ያኔ በጌም ላይ የተናገርኳት ነገር በፌሮኝ ነበር የተናገርኳት። እንትን ነበር አጉል ትቢት በቃ የበለጠ ድድብናን
የጨመረ እድሜ ልክ ሰው እንደዚህ በእንትን እያለቀሰ ይኖራል ጋይስ ያው እያለቀሰ Stop it, no! That's a good man. Leave me alone. That's why I don't like Malkas. And I don't care because the first ያት እንዴት እንደምታለቅስ እድሜ ልክ ለወንድ እንደዚህ ማልቀስ እድሜ ልክ ዩቲዩቦች ለካ ላሳዩዋችሁ በጣም ቆጨቆንኳቸው ዩቲዩቦችን እግዚአብሔርን ጭቆን ምን ያረኳቸው ያውነት ሃይ የፖል ሚስት እኮ ስታምር ይዋት የፖል ሚስት ይዋት አታምርም ወይ እስኪ ከልብ ይዋት ደግሞ ይውት ደረቱ ላይ ፖል እንዴት ያምራል ትክክለኛ ሰው ነው ያገኘው ጥርሷ ስትስቅ አይታችኋታል እንደዚህ ትላለች አያት ስታምር ስርዓቷ ደግሞ ጋይስ እግዚአብሔር ያት አያችሁት ጋይስ የፖሊስ She is so beautiful inside and outside. የሚገርማችሁ ነገር ይሄ ቀዩንና ፓካውት እሷ ነች ከአሜሪካ ይዛለት ሄደችው ይገባኛል እኔ ደደባቶኝና ስነግርሽ ቢገባሽ ኖሮ ምን አይነት ሙመንት ውስጥ እንዳለሽ በጣም ነው ምረዳሽ ከሚረዱ ሰዎች እኔ ነኝ ግን ድድብናሽን አምነሽ አትቀበይም የሚያስጠላው ነገር ለዛ ነው እንዳልገባው ብጤ ምረግጥሽ ማለት ነው ያ ሄለና ለፊሊተር ነጭነቴ ነው ወደዛ ሄደው እንጂ ምን የጨመርኩት አፍንጫና ምናምን አይደል I don't anytime እኮ አለ ፊሊተር ከስራ ቦታ ገብቻ ሳይቻችኋለሁ አለ ሜካፕ ማለት ነው ያ ገባችሁ that's it ኦቲዝም ልጅሽን አሳድጊ ምናምን ስትይ ነበር የአይምሮ ኦቲዝም ነሽ በነገራችን ላይ የአይምሮ ኦቲዝም አይምሮሽ ብቻ በተፈጥሮ የመጣ ሳይሆን በነገራችን ላይ በዚህ ዘመን መሀይም መሆን በጣም ከባድ የሆነበት ዘመን በጣም የመማር አክሰሱ በጣም ሰፊ ነው ይሄን ሁላ አክሰሶች እምቢ ብለሽ ተደብቀሽ መሀይምና ደደብ ሆነሽ ለመኖር ቆርጠሽ የተነሳሽ ሰው ብትኖሪ አንቺ ነሽ እና አንቺን የመሳሰሉና አንቺ ኮሶ ደደብ ለመሆን እምቢ ብላችሁ እንዲህ የምታመልጡ ሰዎች ናቸው በነገራችን ላይ የሆነ ቪዲዮ ሼር እየተደረገ ነው ዋናው የተወሰደበትን የዩቲዩቡን ሊንክ ካገኛችሁ ኮሶ ሸራተኛዋ ቁጭ ብላ ምግቡን እያየች እሷ ዛምማ እያለች ስትበላ ያቺ ልጅ እንደዛ እንጀቴ ገብታ እንትን ብላለች ቪዲዮን በሰፊው ላሳያችሁ ስለምፈልግ ያን ቪዲዮ ከዩቲዩብ ላይ የትኛው ሊንክ እንደሆነ ላኩልኝ እኔ ቲክቶክ ላይ ናየው ላኩልኝ ኢንሳይደሮች እሺ ያ ላኩልኝ አችን ይለጠጣል ቦርጫችን ይጨምራል ስትረስ አለ ማዲያት ይጨማምራል ምናምን አልግድ ስታይ ስለየትኛው ማሚ መጥፎነት ነው የምታወራው 16 ጊዜ ደውሎልኛል ሰው ለሚግባባው ሰው እኮ ይደውላል ወዘ ቢግ ዲል
ስትጣሉ እናንተ ያራዳ ልጆች ነው የምትሉ እንግዲህ አራዳንን በዳንስም ታሾፋላችሁ፣ በቋንቋችንም ታሾፋላችሁ። ወሬወር እኔ ማሚ አይደለም ሪከርድ አለኝ እያልኩ መውጣው እኔ አይደለም ኔቨር። እንደውም ከአንቺ ጋር በዚህ መጠን ወረድኩኝ። ቲጂ ቴንኬኒ ማለት ባንቺ እንደውም ወረድኩ ትላለች። ደግሞ እሷም እኮ ኩሌ ይበልኩ ወነ አንድ አይነትን ነገር ደግሞ ሌላ ደግሞ ቀስ እያልኩ ለጥብላለሁ እያንዳንድክ ስምንት እኔ ስወጣ በምክንያት ነው የምወጣው። ይዤብሽ ነው የምመጣ። እንደሌላ ማንንም ህዝቡ ላይ አትነግዱ። ነገርኩሽ። ኖ የሰውየውን ፎቶ ነው ያልኩ። የሰውየውን የላኩልን ሩሃማ የምትባለውን ሴት እንዴት አስለቀሰሽ ጸበል እንዳስገባሻት ታውቂያታለሽ። ሩሃማ የምትባለው በአንቺ የተነሳ ተነስታ ጸበል ውስጥ ገብታ ሰውየው ገንዘቡን በልተሽበት ኢንፎርሜሽን ከዚህ በላይ አለኝ። አሳብድሻለሁ፣ ጠብቂኝ። ይኸውልሽ እንደዚህ አይነት ፎቶ ነው ማመጣልሽ። አታመጪውም አልሽኛ። የ80 ዓመት አዛውንት ጠብሰሽ ወንድን ጠብሳ እሷ የእውነት እስቲ አሁን ማሜ የእውነት የሳሚን ፎቶ አታመጪው ማለችሽ? እንደዛ የእንትናን ፎቶ ታመጫለሽና አታመጪው ማለችሽም? ጉቺ ያለችው ምንድነው? እስቲ አምጪውና ስለኔ ክፋት ሚዲያ ላይ ያውሩ አማሃ እንኳን ቢሆን ያለችው ማን እንደሆነ አላውቅም። ምን ያማሃ ቃል በቃል ያለችው አይደል? ያ ፎቶአቸውን አታመጪ ማረህ አላለች። እስኪ እንዳንቺ መጥቶ ሚዲያ ላይ እኔን ያዋርዱኝ በኢንተርቪው ነው ያለች። ያ ሺሴ ቃል በቃል ነው ያለችው። የእውነት እኔ ከሰው ጋር ስጣላ ኤቪደንስ ይዤ ነው የምመጣው። በነገራችን እኔ ሚዲያ ላይ የማመጣቸውን ሰዎች ላላችሁት ነገር ምላሽ የጂጂን የሳምሪን አባት ሳመጣ አባቷ ይሄኑ ደሃ ነው ለማለት አይደለም። ከአባቷ አልፋ የፋኒን እናት ቤት እንደገዛችላት ሀብታም እድሜ ልክ ለነሱ ስትጦር እንደምትኖር ስትናገር ምን ስታረግለት እንደነበር ጠየቅነው። አራመጣ እንኳን ልታረግለት ደውላለት እንደማታውቅ ጭራሽ በናፍቆታቸው እንደታመመ ይነገራል። my point is this እስከዛሬ በእጅ የሚገባውን ብር ፋኒን ያስገባል እሱ ብዬ ጠየቅኩት። ፋኒ ነው ወይ ሳምሪ? በፋኒ በልጁ በኩል ለሚገባው ለምን ሱሙኒ አይሆንም? እኛ የምንፈልገው ፋኒ ለአባቷ ረድቻለሁ ሲል ውሸቱን ነው ስላለች በአባቱ በሱ በኩል መግባቱን ላይ ብለን የጠየቀው በውስጥ አልተጀናጀን። ለምን 10 ሳንቲም አይሆን ያንንም ብር በማጋን ያለፈው የሚለውን ነው መስማት የፈለግነው እኛ በፋኒ በቃ እቺ ነው የምንፈልገው። ገብቶሻል? ያ እሷ ያለችው እስቲ እንደ ጆኒ ወይ እንደ ኤክሶችሽ መተው እኔን ኢንተርቪው ያደረጉ አማሃ እንኳን ቢሆን እስቲ ይምጣልሽ እንኳን የልጄ አባት ነው ያለች። ያ ዘሴ ያ ናይ ፖልን ታለ እየነገርኩ ነው ማመጣላት። የሚገርማችሁ እየነገርኩ ሚስቱ አሁን ያገባት እንደዚህ ነገር ውስጥ መግባት አትፈልግም። አለንተ ያለሽ እንዲያታፍሪ አንቺ ለፍዳዳ ግምግማታ እንዲህ ነው ማመጣልሽ። ሌላም አለ ነውር ነው እሱ ነፍሱን ይማረው ብለናል። እኛ ግን ከኛ እጅ የሚጠፋ ነገር የለም። አንቺን ሸሞን የምትባይ አንቺ በክትበት ገና አለቅሽም መርገጥ የሌለብሽም በራን ኮክተሻል። አልፈታሽም እኔ ከዛ ከነዚህ በጎችሽ ጋር ደግሞ ገደል ይዛችኋት ነው የምትገቡ። ልንገርሽ ከሰርጀሪ ጋር ሳይሆን ጠቢያውን ከሷ ጋር ነው። አሁን ደግሞ ከዛ ምድረበግ ተከተለኝ። እኔ አታስቆሙኝም። በነገራችን ላይ ይሄንን ፎቶ ድሮ ሚዲያ ላይ የሚያውቁት ልጆች ሲለጥፉ አንቺ ገስት ሆነሽ ነው የገባሽው እንጂ ያንቺ ቢሆን እዛው በራስሽ ስለጥፊው ነበር። ገብቶሻል? ያ ጊፍት ስሰጥ ያልደረሳቸው ሰዎች እነማ ማንም ይባለው ይሄ የተኮላሸው ልጅ ማነው ስሙ? ስሙ ማነው? ይሄ እኔ ጋር እንኳን ሲም መጥቶ ያስወጣውት ልጅ ማነው ስሙ? ሚኪ አይደለም ሌላ
ሌላ እኔ እኮ ስማችሁን አላውቃቸውም ግን ጃፒና እንትና የሆነ የለም እዚህ እንኳን ቲክቶክ ብሎ የሚገባው የነበረው በጉቺና በቤታ እንዳትመጡብኝ ብሎ ሲያወራ የነበረው አሳረኛው ነው እስረኛው የሚባለው ሰው እነሱ ናቸው ያመጡት ነገር ስለገረመሽ ነው እነሱ ጋር ገዝተ የገባሽው እንጂ አንቺ ያመጣሽው ነገር አይደለም እንደገና ደግሞ ሳሚ የሚባለው የሚዲያ ሰው ነው የሚዲያ ሰው ጉቺን ሳያውቃት በፊት የሚታወቅ ሰው ካንዱ ጋር ወይ ያወራ ፌስቡክ ላይ ያለ ወይ ምናምን ከዛ የወጣ ነገር ነው የሚዲያ ሰው ሂዝ ሚዲያ ፊገር የሆነ ሰው ያ ኢንተርቪው አምጪና አርጋቸውና እንደኔ እስቲ እንዳንቺ ያዋርዱኝ ያለች እንጂ እስቲ ፎቶውን አምጪ አላለች ያንን ቪዲዮ አምጪና እኔን አዋርጂኝ እስቲ የውት ለካ እንደዚህ ነሽ እንደ ብዬ እኔ እንትና ላይ እንድዞርባት አርጊ ጉቺ ላይ ያ እንደነዚህ አይነት ሰው እየጠበሳችሁ እኮ ነው እኛ ጋይስ እየተበተባችሁ አይደለም ምናምን ነገር ኮፒ ሊንክ ምናምን ቡቱ እያረጋችሁ አይደለም ቤቱን እየባረካችሁት አይደለም ያ ወንድ ልጅ እንጠብሳለን እኛ ሴት ነን እኛ በዚህ ሴት አይደለሽም እተፋብሻለሁ ሴት አይደለሽም አትመጥኝኝም አሁንም ልክሽን ልንገርሽ ብዬ ነው ግቢ እንጂ ትፊ እንደንትንሽ ገና ብዙ ጉድሽ እጄ ላይ ነው ያለ ቀስ እያልኩ ነው ማወጣልሽ ሮሃማ እንዴት አብዳ ጸበል እንዳስገባሻት ጠንቅቀሽ ታውቂያታለሽ አንቺ ብስብስ ብትፈልጊ ከድሬዳዋ ብትፈልጊ ከአዲስ አበባ ብትፈልጊ ከቦስተን ብትፈልጊ ከጀርመን ነው ወሬሽን ማመጣልሽ እኔ እያንዳንዱ ያስፈነገረሽን ሰው አመጣልሻለሁ አንቺ ጥንባታም ሴት አይደለሽም አንቺ በክትነሽ ከዛስ ሲቀጥል እንትን ላይ ምንድነው ራሴን ከፎቅ ላይ ተሰቅዬ ፈጠፍጣለሁ ብለሽ ሞጣ ምንድነው ያለልሽ አደባ ሞጣ እኮ ሳይንቴ ነች ያለሽ ስላንቺ ምንነት አያውቅም አይደለሽም ለምንድን ነው በራሳችሁ የምታፍሩ እልም ያልሽ ኦሮሞ ነሽ አባቴ እንዲህ ነው ካልሽ አምጩ ምን አይነት በነገራችን ላይ ምን ያልደደብ እንደሆንሽ ታውቂያለሽ ማሜ ልንገርሽ ማስረጃ ልስጥሽ ማለት ራስሽ ካወራሽው ላይ ምን አልሽ እንዳንቺ አይነት ጢባራ እንዳንቺ አይነት አስቀያሚ እንዳንቺ አይነት ጉርጥ አማራ አይደለም ማልሽ ግን ኦሮሞ ነሽ አልሽ ዛት ሚንስ ኦሮሞ እንደዚህ አይነት አስቀያሚ ነው ያልሽ ነሽ አየሽ አንድ ሰው ከሆነ ሰው ጋር ሲጣላ ያን ሰው ተኮር ብቻ ቢያደርግ ቢያንስ ጠላት ይቀንሳል አንቺ ግን አንቺና ኮሶ አንድ አይነት ድድብና ስላላችሁ የሆነን ሰው ልትናገሩ ብላችሁ ሙሉ ሰው ስለ ጉቺ ሳይሆን ወይንም ስለምትጣሉ ሰው ብሎ ሳይሆን ስለራሱ ሲል እንዲናገር ታረጋላችሁ ኮሶን እኔ ያኔ ከቤታ ጋር ስትጣላ ዩቲዩብ ተቋረጠባቸው ቆይ ወጥቼ ልግባላችሁ ያኔ ስትጣላ ምን ብያት ነበር እንደውም ቲክቶክ ላይ ራሱ አለ ያ ቪዲዮ ምን አልኳት ቤታ ኮሶ አልኳት ለምንድን ነው የምትጣየውን ጸብ ቤታዊ ለምን አታረጊው ለምን ህዝባዊ ታረጊዋለሽ በግድ በጎች ብለሽ ሰዎች ለራሳቸው ሲሉ የቤታ ደጋፊ እንዲሆኑ ለምን ታረጊያለሽ ብዬ በስነ ስርዓት አናግሪያት ነበር ያኔ በስነ ስርዓት ገባችሁ ገና ጸቡ ሲጀመር አካባቢ እናንተ በጎች ምናምን ስትል ለምን ጸቡን ቤታዊ አታረጊው ለምን ቢያንስ ጠላት እንኳን አለማብዛት ስሜቱ እንኳን ንዴቱ እንኳን መጥቶብሽ ቢሆን ለምንድን ነው ራስሽን እንደዚህ ጅምላዊ ጸብ ውስጥ የምትገቢው ብዬ አናግሪያት ነበርና አንድ አይነት ደደብ መሆናችሁ ነው የምነግርሽ በጣም አስቀያሚ ጉርጥ ምናምን እንዳንቺ አይነት ጢባራ እንዳንቺ አይነት ቆንጨራ ምናምን አልሽ ከዛ አማራ አይደለሽም ኦሮሞ ነሽ አልሽ ኦሮሞ ነው እንደዚህ አይነት መልክ አለው ያልሽ ነልሽ ኦሮሞ ነው እንደዚህ አይነት መልክ ያለው ብለሻል ያ ማለት ነው ሌላ እንትን አይደለም ገባሽ ያ አይሽ ደደብ ስትሆኚ ነው ያለሻል በቃ ብሎ ለሌላ ሰው ለጸብ የምትጋብዡ ገብቶሻል ያ ከእንደዚህ አይነት ድድብና ነው እኛ ራቁ ምንለው ገባች ያ ከእንደዚህ አይነት ድድብና አሁን አንዳንድ ሰው ሳይፈልግ የጉቺ
ሰፖርተር እንዲሆን የጋበሽው አንቺ ነሽ ለመድረኩ። እሺ ጠላት ማብዛት ማለት አንዳንድ ጊዜ ማውራት ስለቻለን ብቻ አፍ አይከፈትም። እንትና ኮሶ እንደዚህ ኑሮ አይደለም ምናምኑ አስተሚጠናገር ድረስ ዓለም የጠበባት በእንደዚህ ድድብ ነው። ገብቶሻል? ያ ኦሮሞ ብቻ ነው እንደዚህ አይነት አስቀያሚ መልክ ያለው ያልሽነልሽ። ገብቶሻል? ያ you say this እኔ ያጨመርኩበት ነገር አይደል? ሶሪ ጋይስ ተቋረጠባችሁ። ያ እና ሂጂበት ገብተናል። ሶል ግቡ ተመለስኩላችሁ እኮ ያ ታማራ እንደሆንሽ ያባትሽ የት እንደሚሰራ አባቴ ይታወቃል ያዙኝ ልቀቁኝ ምናምን ብለሻል። ሞጣ ነው በዛ ሰዓት ሀገርሽን እንደዛ ልታብጃ አልገባም ላይ በላይ ስትይ ታቅላላ ያወራውልሽ ነው ጉድሽን አካባቢ ያንቺ ጋር ያለው የዚህ ሰውዬ ጉዳይ ማለት ነው። ጋር አንድ ጊዜ የዛኔ ሞጣ ምን ትለዋለች መሰለ ተወርውሬ ፎቅ ላይ ራሴን አጠፋለሁ ብለዋለች ለሞጣ። ከዛ ሞጣ ደግሞ ታውቃለህ የአማራ ምስኪን ነው። እቺን አማራ ምን አርጊ ነው የምትሏት ምናምን ሞጣ ጆሮውን ብትቆርጠው ስለ አባቷ ስለሷ ብሔር አያውቅም። እኔ ልፈርበት ነገርኩ። እልም ያልሽ ኦሮሞ ነሽ፣ አትፈሩ፣ አትደበቁ። ስለ የትኛው ሳይንቴ ነው የምታወሪው? ስለ የትኛው አማራ ነው የምታወሪው? ስለ የትኛው ካፕቴን አባትሽ ነው የምታወሪው? አሜሪካን ሀገር እኮ ፓይለት የሆነ አባታቸውና ስንት ነገር አለማፈርን ወይም ደግሞ አለመደበቅ ላይ ካወራሽ ኤርትራዊነትሽን ለምን አትናገሪም? ምን ችግር አለ? ያው ኤርትራዊ ሰሜን አንድ አይነት ነው። ያው ቋንቋ ነው ልዩነት። ያው የተለየ የራሱ ግዛትና የራሱ ምናምን ስላለ ሌላ በቃ የለም። እንደዛ ያው ኤርትራዊ አይደል? አዘዞ ወታደር ካምፕ ውስጥ ለዛውም ካምፕ ጎንደር ለዛውም አልኖርሽም ካምፕ። ወደ ውጭ ሀገር የመጣችሁት እኮ መለስ ዜናዊ ያመጣው የአይን ከለር ካላማረኝ ከሀገሬ ውጣ ማለት እችላለሁ የሚለው አድቫይስ ተጠቅማችሁ ነው አይደል? ያ ብዙ ኤርትራዊ ከኢትዮጵያ እንዲወጣ ሶስተኛ ሀገር እድል ያሰጠው ይሄ የአይን ከለር ነው አይደል? ይሄ ነው አይደል? ያ ዘሴት እስቲ እንጂ እኔ ከገዛ ዘመድሽ ጋር ትዳር ያላት የላከችልኝን ነው ምጽፈልሽ። ሄሉ ውስጥ አዋቂ ላንቺ ብቻ ነው ለኔ ብቻ ተልኮ ግን ያነባሉ። ማሜ her real name ወደር የለሽ his have ኤርትራዊ her father is ዳኛው አብርሃም she was born in ጎንደር አዘዞ ወታደር ካምፕ ኤርትራዊ ወታደሮች በብዛት ያሉበትና አብዛኛዎቹ ጎንደር ሴት አግብተው እዛ የቀሩ ናቸው። ሴም ዊዝ ማይ ግራንድ ፋዘር እሷ ኤርትራዊ እንደሆነች አውቃታለሁ። የኛ ግሩፕ ናት ማለት ብዙ አመት ነው ማውቃት። የት እንደምትኖር አልነግርሽም። ያ ግን ዘመድሽ ናት። እሺ ከዘመድሽ ጋር ጋብቻ አላት። የምነግርሽ ነገር አብዛኛዎቹ እንደዛ ነች አግብተው የሚኖሩት። ሴም ዊዝ ማይ ግራንድ ፋዘር he is ኤርትራዊ ሶልደር ካምፕ married with ጎንደር woman too anyway ማሜ ዳሽ ዝምድናችሁ ነው መስነግረኝ እዚህ ጋር በነገራችን ላይ ልዝለልላት to my dash so I know her and her sister very well ዳኛው አብርሃም ልጅ ናት። እህትሽ ደግሞ የአብርሃም ከነ አያቷ ነው እንትን ያለች። ሆይ ምን ችግር አለ ማለት አንቺ እንደ ችግር ስለዘረዘርሽው እንጂ not my issue ገብተሻል? ያ not my issue ወደ ውጭ ሀገር እንድትወጡ ያረጋችሁ ራሱ የአባትሽ ኬዝ ነው አይደል? ያ ኤርትራዊ የሚል ኬዝ ሰጠ። እናትሽ ማብራ ወጣች። አንድ ላይ ቤተሰቡን የወጣችሁት አይደል? አንድ ላይ አይደል? ውሸት ነው።
እንትና አማራን እንትና ኦሮሞን እንትና ምና የጸባችሁ መንስኤ የራሳችሁ ጅርርና